ሰላም ነው። ደህና አሃዱ እባላለሁ። በሚሊዮኖች የሚከታተል ትልቅ የሚዲያ ቻናል አለ። ወጣት ጀነሬሽን ያስተምራሉ የማስባቸው ሰዎችን አድቫይስ እጠይቃለሁ። ፈቃደኛ ከሆንክ አንዴ ባወራ። አውቃለሁ። እሺ ቴንክ ዩ። ሰላም። እሺ አለ። ሰላም ነው። ደህና ሰላም። አለን። እኔ አሃዱ እባላለሁ። ስምና በምን ስራ ነው የተሰማራው? እኔ ነብዩ እንድሪስ እባላለሁ። አሃዱ የፊልም ተዋናይ ነው። በጣም አሪፍ። የፊልም ተዋናይ ነህ። ጓደኛ የምትሰራቸው ቢዝነሶች አሉ? አለኝ። አዎ የተወሰኑ ቢዝነሶች አሉ። መጀመሪያ ሚሊዮንን ሜክ ያደረገው በስንት ዓመት ነው? የመጀመሪያ ሚሊዮን ሜክ አላረኩም እስካሁን። በመጀመሪያ ፊልሜ ነው ከዛሬ 7-8 ዓመት 7 ዓመት በፊት። ስለዚህ የመጀመሪያ ፊልምን ሰርተህ ነው የመጀመሪያ ሚሊዮን ሜክ ያደረገው ማለት ነው? ፊልም አሰራሩን ካወቅበት እንትን ካደረግበት በጣም አትራፊ ሙያ ነው፣ የታወቀ ነው። ኦኬ። አንተ ፕሮዲውሰር ነህ? ፕሮዲውሰርም አክተርም ዳይሬክተርም ነኝ። በጣም ደስ ይላል። በዚህ ሰዓት አዋጭ ነው የምትለው ኢንቨስትመንት ዘርፍ ምንድን ነው? ለወጣቶች እንግዲህ እንደምናየው ሶሻል ሚዲያ ላይ መስራት ደግሞ ያዋጣኛል ብለው ያሰቡትን ደግሞ ሌሎች ቢዝነሶችም ቢሰሩ ጥሩ ነው። ብቻ አለመተኛት፣ መሮጥ ያዋጣል። ብዙ ሰዎች ባለሀብትና ስኬታማ ሰዎች እንዲሁም ደግሞ እንዳንተ ታዋቂና አርቲስቶችን ሲያዩ የሆነ ተርኒንግ ፖይንት አላቸው ብለው ያስባሉ። እና ያን ተርኒንግ ፖይንት ምንድን ነች? ምንም ተርኒንግ ፖይንት አለ ብዬ አላምንም። ለእኔ ቢዝነስን ማሳደግ ምንድነው በሆነ ስራ የምታገኘውን ገንዘብ ወዲያው ራሱን ገንዘብ ወደ ስራ መቀየር በሌላ ነገር አለማጥፋት ወይ ደግሞ ሴቪንግ ራሱ አንዳንዴ እንትን ይላልና ያው ፍላክቹዌሽን ስለሚኖር ገንዘባችን ላይ ያገኛት ነገር ወደ ስራ መቀየር እሱ እያደር ወደ ተርኒንግ ፖይንት ይቀየርና ፍሩትፉል ያደርገዋል ማለት ነው ስራው። በጣም አሪፍ። ስለዚህ የምናገኘውን ገንዘብ ኢንቨስት ስናደርገው የጀመርካትን ቢዝነስ ያሳደጋት መሄድ ነው እንጂ በአንድ ተርኒንግ ፖይንት የሚባል ነገር የለም ማለት ነው ይመስለኛል። የሆነ ነገር ካልወረደ ወይ ሎተሪ ካልወጣ ያለህን አቅም በመደጋገም ኮንሲስተንት በመሆን ማሳደግ ነው ብዬ አስባለሁ። ስኬት ለአንተ ምንድን ነው? ስኬት ለእኔ የምትፈልገውን ህይወት መኖር፣ ለሌሎች መትረፍ፣ ለቤተሰቦች መትረፍ፣ ለራስ ቤተሰቦች መትረፍ፣ ከድሮ ጓደኞች ጋር አብሮ መሆን፣ ህይወትህን መኖር፣ ደስ እንደምትወደው መኖር ለእኔ ስኬት ነው እንጂ የገንዘብ የቁጥር መጠን መተለቁ ማነሱ ሳይሆን አንተ ደስተኛ ነው ወይ ነው መጀመሪያ በምትኖረው ህይወት። ደስተኛ ከሆንክ ያ ስኬት ነው። ስኬትን በገንዘብ ሳይሆን በሚሰጠን ደስታ ነው የምንለካው ማለት ነው። አንተ ባለ ደስታ በቂ ነው ካልክ በቂ ነው። አሁን ይሄን ያህል ብር ምን ያህል ብር አለ ወይ ምን ያህል አቅም አለ ለኑሮ ውስጥ ባል እኔ በቂ ነው ለምኖረው ኑሮ ያለኝ ነገር በቂ ነው ማለት ለኔ ስኬት እሱ በቂ ነው ካልክ፣ ከተደሰተ ካልቸገረ፣ የቤት ኪራይ የምትከፍለው ካለ፣ አጠገብ ያለ ሰው ካልተቸገረ አንተ እንትን ካልክ ለኔ ስኬት እሱ ነው። ግን ስኬት አያልቅም። በአጠቃላይ ብዙ ወጣቶች አሉ ቤታቸው ቁጭ ብለው ምን ልስራ እያሉ የሚጨናነቁ አሉና ተስፋ የሚቆርጡ ወጣቶች አሉ። ለእነሱ ምን ትመክራቸዋለህ? መምከር ማለት አቅልላለሁ ማለት ነው እና እኔ እንጃ ያላቸውን አቅም በመጠቀም ሶሻል ሚዲያው ላይ ቢሮጡ አሪፍ ነው። ግን ይሄን አድርጉ ማለት እኔ አቅላቸዋለሁ ማለት እንዳይሆን ቢሮጡ በቃ አለ አይደለ ሶሻል ሚዲያው ላይ አሁን ሰፊ ነው ሁሉ ማርኬቱ ኤቭሪቲንግ እሱ ላይ ኮምፒተንት መሆን ያላቸውን ትንሽ ነገር ወደ ስራ መቀየር እሱ ነው። ይሄን አድርጉ ማለት ትንሽ ይከብዳል። ምክንያቱም ትንሽ ከባድ ጊዜ ላይም ስለሆነ ያለ ነው። ለዛ መሮጥ ነው። ስለዚህ ቤታቸው ቁጭ ለሚመለከቱ ሰዎች ካሉ ኤኒቲንግ መሞከር ማለት ነው። አንተን ወደ 10ዎች ወይንም ወደ 20 ዓመት ቢመልስና ያኔ ባስተካከላቸው የምትላቸው ነገሮች አሉ ካሉስ ምንድን ናቸው? ምንም የለም። ጥሩ ነው ቢውል የተደረኩት ከቤተሰቤ ጀምሮ። ሰው ቆንጆ ነው ያለው። ስለዚህ አሪፍ ነው የመጣው ማለት ነው። እግዚአብሔር የተመሰገነ ይሁን። በጣም አሪፍ። እስካሁን ያላሳካቸው ግን ወደፊት አሳካቸዋለሁ ለምታስባቸው ነገሮች አሉ? ኦፍ ኮርስ በደንብ በሆሊውድ ስታንዳርድ የሀገሬን ፊልም በሆሊውድ ስታንዳርድ ቀርቦ ማየት እንዲሁም ደግሞ በፊልም በጣም ገቢ ኖሮት ፊልም ከነሱ ጋር የተስተካከለ ፊልም መስራት የምንችልበትን ጊዜ ናፍቀዋል። ኢንተርናሽናል ፊልም ሜከር መሆን እፈልጋለሁ። የመጀመሪያ ፊልምን ፕሮዲስ ለማድረግ ያን ብር ከየት ነው ያገኘው? አሁን የብዙ ሰው የሚቸገረው ወቸ ጉድ ፖድካስት አለ፣ እሱ ላይ ገብተው ቢያዩት አሪፍ ሁሉ ነገር አለ ዛሬ። ወቸ ጉድ ላይ አለ። ጊዜን ሰጠኝ፣ እውቀትንም ስላጋራኝ በጣም አመሰግናለሁ። ቴንኪው በጣም አመሰግናለሁ። እሺ